ለምሳሌ ነብዩ መሐመድ ስትሳደቡ እናንተ በነብዩ መሐመድ ታሪክ በማንበብ ብቻ የሰለሙ ብዙ ሰዎች አሉ። በጣም ብዙ ሰዎች አሉ። ታሪካቸውን በማንበብ ብቻ ውሸት ነው፣ አይቀበልህም። እንደዚህ ነበሩ 9 ሚስት 11 ምናምን ማን ይሰማል? እና ምንድነው ችግሩ? ስለነ ዳዊት ሳትነግራቸው፣ ስለ ሰሎሞን ሳትናገር፣ ስለ አብርሃም ሳትናገር፣ የነ ሙሴ ታሪክ ሳታመጣ። ለነገሩ እነሱ ጋር የተከበሩ ነብያቶች ናቸው፣ በጣም የተወደዱ ነብያቶች ናቸው። መጽሐፉ በጣም ታማኝ ነበረ፣ የተወደደ የተከበረ ነበረ፣ አምላኩን የሚፈራ ነብይ ነበረ እያለ ነው የሚገልጻቸው። እዚህ ጋር ደግሞ ዝሙተኛ ነበረ፣ ጣዖት ያመልክ ነበረ፣ ትውልድን ጣዖት ሲያስመልክ ነበረ፣ ወሸላን ሲያስቆርጥ ነበረ ምናምን እየተባለ የማይገባቸውን ታሪክ ሰጣችሁ። በሚደብር ታሪካቸውን የተጻፈው ነብያቶች በክርስትና በጣም ነው የተዋረዱት። ወንድ ነው ማንንም ሰው ነብዩ መሐመድ ክርስትና ውስጥ ካሉ ነብያቶችን ሲያወዳድር አይታይም በፍጹም። ምክንያቱ ለምንድነው? ነብያቶች በክርስትና የተዋረዱ ናቸው። ነብያቶች በክርስትና ዝሙተኛ ናቸው። ነብያቶች በክርስትና ጣዖት አምላኪ ናቸው። እንዴ ነብያቶች በክርስትና በጣም የተዋረዱ ናቸው። ለዛ ነው አምላክ ከሚሉት ኢየሱስ ክርስቶስ ነብዩ መሐመድን አምላክ ብለው ከሚያምኑት ኢየሱስ ክርስቶስን እያወዳደሩ የአምላክነትን ክብርና ቦታ ሰጥተው የነብዩ መሐመድ ከሰውነቱ እኮ ነው የሚያደርገዋቸው። ሰው ናቸው፣ አለቀ። እንዴ ሰው ናቸው እኮ ይበላሉ፣ ይደክማሉ፣ ይጠጣሉ፣ አለቀ። ከዛ ያለፈን ማንነት የላቸውም። ሰው ናቸው። ምናልባት ሌላ ከሰው አልፈው መልአክ ናቸው ፈጣሪ ናቸው ብላችሁ የምታስቡ ከሆነ የእናንተ አመለካከት ነው። ወደ ልባችሁ ተመለሱ። መመለስ አለባችሁ። ነብዩ መሐመድ ሰው ናቸው። አምላክ ናቸው ብሎ የሚያመልካቸው ሰው የለም። መልአክ ናቸው ይበራሉ ይከንፋሉ የሚል ትውልድም የለም። ከራሳቸው ምንም ማድረግ የሚችሉ ናቸው ብሎ የሚያወራ ሰውም የለም። ስለዚህ ማስተካከል አለባችሁ። ነብይ ምንድነው? አምላክ ነው ብለህ የምታምነው ከሆነ ኢየሱስ ክርስቶስ በኢየሱስ ክርስቶስ ማንነት ነብዩ መሐመድን ልትለካቸው አግባብ አይደለም። በእናንተ ነው። ቢለኩ ራሱ ልዩነታቸው ምንድነው ልዩነታቸው? ልዩነታቸው ራሱ ከኢየሱስ ክርስቶስ ጋር ምንድነው? በመጽሐፍ ቅዱስ እኮ ነው። በመጽሐፍ ቅዱስ መሰረት ኢየሱስ ክርስቶስና ነብዩ መሐመድ ልዩነት የላቸው። ምንም የተለየ የላቸው። የእስራኤል ሕዝቦች ይደነቁ ዘንድ እግዚአብሔር አምላክ ተአምር ሲያሰራው እንደነበረ ነው የሚናገረው መጽሐፍ ቅዱስ እኮ። ኢየሱስ ክርስቶስ ሰራው የተባለ ተአምር እንኳን ከተወራ ምንድነው ልዩነታቸው? ምንም ልዩነት የላቸውም። ስለዚህ ንጽጽር ውስጥ እንሰራለን የምትሉ ሰዎች እኔ የሚያነሱትን ጥያቄ በጣም ግራ የሚገባኝ፣ የሚያመጡን ጥያቄ በጣም ግራ ይገባኛል። በጣም ነው የሚያሳዝነውም ራሱ። እናንተ ጋር ያለውን ጥያቄ በመጀመሪያ መመለስ አለብህ እኮ። አምላክ እጅ አለው ሲባል እጁ ምንድነው? እጁ 2 ቀኝ ነው። እጁ ምንድነው? እጁ እንደዚህ ነው የሚባል እኮ አይደለም። በቃ እሱን የሚመስል የለም ተባልክ፣ አለቀ። አንተ ሕያው ነህ፣ ፈጣሪም ሕያው ነው አይደል? አንተም ሕያው ነህ። ስለዚህ የአንተ ሕያውነትና የፈጣሪ ሕያውነት እኩል ነው ማለት ነው። እኩል ነው። አንተ ታደርጋለህ፣ ፈጣሪም ያደርጋል። ድርጊታችሁ እኩል ነው አይደለም። ስለዚህ እጅ አለን እኛ፣ ፈጣሪም እጅ አለው ተባለ። እጃችሁ የፈጣሪ እጅ እንደኛ እጅ ነው ብለህ የምታስብ ከሆነ ማይም ነህ ማለት ነው። ለምንድነው እጅ ጋር ወይም እግር ጋር ሲሆን ከራስህ እግር ጋር የምታወዳድረው የምታመሳስለው? የለም፣ እንደዛ የሚባል ነገር የለም። እኔ ግራ ይገባኛል። በየትኛው አእምሮ እንደምታስቡት እኮ ነው በጣም ይጨንቀኝ። ስለ እጅ እንተው፣ ስለ እግር እንተው። እግር ምንድነው? ደራሽነት ሊሆን ይችላል እኮ እግር ሲባል። እጅ ምንድነው? ሰጪነት ሊሆን እኮ ይችላል እኮ። አሁን እስኪ እሱን ተውትና ብልት እኮ አለው እኮ ፈጣሪ እኮ። በእናንተ ብልት አለው እኮ። በእኔ ጥያቄ እዛ ጋር ጥያቄ ላንሳ እስኪ። እግዚአብሔር ብልት አለው ተባለ፣ በእናንተ ነው፣ እኔ አላልኩም። ብልት ካለው ብልቱን አይታ ስሜታዊ የሆነ ሴት ኃጢአተኛ ልትባል ነው? ለምሳሌ ጥያቄ ነው። እግዚአብሔር ብልት አለው ተባለ፣ በ8ኛው ቀን ሊገርዙት ምናምን አይደለም የሚለው? ብልት ስላለው ነው የተገረዘው። እንደውም የተገረዘች እቺ ብጣሽዋ እንትኗ አለች ብለው የሚጋደሉባት ሰዎችም አሉ። ራሱ
እኔ ጥያቄ ምንድነው እዚህ ጋር ብልቱን አይታ የተረገመች ሴት ብትመጣና ስሜታዊ ብትሆን ብትከጅለው ያየ የተመኘ ምናምን ምናምን አይደለም የሚለው መጽሐፉ። አይታው ብልቱን አይታ ብትመኝ ኃጢአተኛ ልትሆን ነው? አይምሮዋን ማጽዳት ይችላል አይደል? ከእንደዚህ አይነት ስሜት የማስወጣት እንትን አለበት፣ ስልጣን አለው አይደል? ፈጣሪ ከሆነ አይደል? ስለዚህ እንትኑን ተሸክሞ ከመጣ እሷ ደግሞ እሱን አይታ ስሜታዊ ከሆነች ኃጢአተኛ ትባላለች ወይ? ትቀጣለች? በዚህ ነገር ዝሙት ሰርተሻል ትባላለች? ከማን ጋር ሲባልስ? አላውቅም። መመለሱ በጣም ይከብዳል። የተመኘ ነው አይደል? ስለዚህ ብትመኝ የተረገመች ሴት ብትመኝ ኃጢአተኛ ትባላለች ወይ? ጥያቄ ነው። ትቀጣለች ወይ? ዝሙት ሰርተሻል ትባላለች ወይ? ከማን ጋር ነው? አላውቅም። ከፈጣሪ ጋር ይባል ነው? እሱን መልሱት። መጀመሪያ እሱን መልስ። ስለ እግር ስለ እጅ ከማውራትህ በፊት